ዓለም ላይ የለም። የጌታ ሥጋና ደም የሚቀርብበት ከዚህ ቤተክርስቲያን ውጪ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ ማትቆርቡት ስለምትፈሩ አይደለ? ስለምታከብሩት አይደለ? አትቆርቡ አይደለም። በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ፣ ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራ ስለነገረቻችሁ የጌታን ሥጋና ደም ብዙዎቻችሁ ለመቁረብ ትፈራላችሁ። ለምን? ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር፣ በሚገባት የምታከብር፣ የምትገልጠው የማይቀማ ዕድል የማይቀማ ሀብት እያለች ታመሰግነዋለች። ልብስ ዘይት አንመ ወክዳን ዘይተ ፈትለ ብሁእ ዘአግመሮ ለሐሪጽ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ። ከዚህ በላይ ወንጌል አለ? ልብስ ዘይት አንመ ወክዳን ዘይተ ፈትለ ማለት ያልተፈተለ ልብስ፣ ያልተሸመነ ጋቢ፣ ያልተሸመነ ኩታ፣ የሰው እጅ ያላረፈበት፣ ያለ ዘር ያለ ሩካቤ ያለ ወንድ ዘር የተጸነሰ የተወለደ ማለት ነው። ሚለበስ ጋቢ፣ ክብር የሚሆን ጋቢ፣ ማይቆሽሽ ጋቢ፣ ማያስበርድ ጋቢ፣ ጌጥ የሚሆን ውበት የሚሆን ሲደረብ የሚሞቅ ሕይወት የሚሰጥ ጋቢ፣ ሞገስ የሚሰጥ ክብር የሚሰጥ ጋቢ፣ ልብስ፣ ኩታ፣ ቀሚስ፣ ሌላ የማያስፈልገው። ከዚህ በላይ ወንጌል አለ? ብሁእ ዘአግመሮ ለሐሪጽ ይላል አባ ጊዮርጊስ ዘጋስጫ። ብሁእ ዘአግመሮ ለሐሪጽ ማለት ዱቄቱን የተሸከመው እርሾ ማለት ነው። ቀጥታ ሲተረጎም ዱቄቱን የተሸከመው እርሾ ማለት ምን ማለት መሰላችሁ? እናቶቻችን በደንብ ትረዱኛላችሁ። እርሾ ውስጥ ስትጨምሩት ዱቄቱን ሙሉውን ማዳረስ አለበት፣ ማዋሃድ አለበት። እርሾ ዱቄቱን እንዲቦካ የሚጣፍጥ እንዲሆን ለመጋገር እንዲመች እርሾው ዱቄቱን ማዳረስ አለበት፣ ማዋሃድ አለበት፣ ማርጠብ አለበት፣ ማራስ አለበት። እርሾአችን ክርስቶስ እኛን ከሥጋው ጋር አዋህዶናል። እኛን ዱቄቶቹን የቸገረው ዱቄት ይላሉ አባቶቻችን ከነፋስ ይጠጋን ይባላል። ከዛስ ነፋሱ ዱቄቱ ምን ያደርገዋል? ይበትነዋል። ከነፋስ እንዳንጠጋ እንዳንበተን ዱቄቶቹን እኛ እርሾው ክርስቶስ ወደ ራሱ ስቦ ከአባቱ ጋር የእሱን አባት ለእኛ አባት አድርጎ በጸጋ መንፈስ ቅዱስ ለእኛ የጸጋ ሕይወት አድርጎ ከራሱ ጋር ከአካሉ ጋር አዋህዶ በጸጋ አብክቶናል። ክርስቶስ ጌርሱነን እኛ ብሁእ ዘአግመሮ ለሐሪጽ ማለት ይሄ ነው። ፄው ዘአጣሞ ለልሱህ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈተው ጨው፣ በሌላ አገላለጥ የሟሟው ጨው እርሱ ኢየሱስ ክርስቶስ ነው። ጨው የሚያጣፍጠው ሟምቶ ነው። ክርስቶስ ያጣፈጠን ሙቶ ነው። ሙቶ ሟምቶ በሰውነታችን ውስጥ ገብቶ በነፍሳችን